ተመልሰናል አድማጮቻችን ቆይታችን ለኤፍኤም 95.1 ላይ እንድታደርጉ ነው መንጋብዛችሁ። ፕሮግራሙ ፉትቦል ካፌ ነው። የመጀመሪያውን ጉዳይ እንመልከት። አርሰናል ትናንትና በሜዳው ኤምሬትስ ፉልሃምን አሸንፏል። ሳካ ተመልሷል። ተቀይሮ በገባ በጥቂት ደቂቃዎች ውስጥ ነበረ ጎል ማስቆጠር የቻለው። ይህንን ጉዳይ እንመልከት። በአርሰናል በኩል ግን የሚያሰጉ ጉዳቶች አሉት። ምናልባት በዚህ የውድድር ዓመት አርሰናል ዋንጫ ሊያገኝበት የሚችለው ውድድር ሻምፒየንስ ሊግ ነው። ከሪያል ማድሪድ ጋር መጫወትና ሪያል ማድሪድን በደርሶ መልስ ማሸነፍ አለበት። ግን ጉዳቶች ትናንትና ተመዝግበዋል። ሲፈራ የነበረው ጉዳት ነው አይደለም። ምናልባት ከዚህ በኋላ በአርሰናል በኩል ትላልቅ ተከላካዮች ናቸው። ትናንትና ምን ያህል ጊዜ እንደሚያቆያቸው አልታወቀም። ይህንን ጉዳይ እንመልከተው። ልክ ነው። ትላንትና ያው በርካታ ጨዋታዎች ነበሩ እንዳነሳሽው የፕሪሚየር ሊግ ጨዋታዎችና በሌሎቹ ሀገራት ደግሞ የጥሎ ማለፍ የካፕ ጨዋታዎች ተደርገዋል። ትላንት በጀርመን የሚያስገርም ውጤት ነበር። አርሚኒያ ቤልፊልድ የሚባል ቡድን ባየር ሌቨርኩሰንን አሸንፎ ያለፈው አመት የዚህ ውድድር ባለድል ነበር። በዚህም አመት እንደ ባየር ሚኒክ አይነቶቹን ቡድኖች ድል አድርጎ ነው ወደ ግማሽ ፍጻሜ የደረሰው። ትላንትና ግን ይሄ ሶስተኛ ዲቪዚዮን ላይ የሚጫወት ቡድን አሸንፎት ዛሬ ስቱትጋርትና አርቢ ላይፕዚግ የሌላኛውን የግማሽ ፍጻሜ ጨዋታ ያደርጋሉ። ከአንደኛው አሸናፊ ጋር ለፍጻሜ ይጫወታል ማለት ነው። ይሄ ከ25 አመት በኋላ ነው በጀርመን ሲታይ የመጀመሪያው ዲቪዚዮን ላይ ያልሆነ ቡድን ለፍጻሜ ሲደርስ ማለት ነው። ሁለተኛ ዲቪዚዮንም ላይ ያለ አይደለም። በእርግጥ አርሜኒያ ቤልፊልድን ከዚህ በፊት በቡንደስሊጋ የምናውቀው ቡድን ነው። ነገር ግን አሁን ሪጂናል ሊጋ ነው የሚሉት ሶስተኛ ዲቪዚዮን ላይ ያለ በግዛታዊ ውድድር ላይ የሚሳተፍ ቡድን ነው። ግን ሌቨርኩሰን ላይ ብቻ አይደለም ይሄንን ያደረገው፣ 4 የቡንደስሊጋ ቡድኖችን አሸንፎ ነው ለፍጻሜ የደረሰው። ይሄ በጣም አስገራሚ ነበር ትላንትና። ከዛ ውጪ በጣሊያንም የቦሎኛ ጉዞ መቼስ የሚገርም ነው። በጣሊያን ከሮማ ጋር ምርጡ ፎርም ላይ የሚገኘው ቡድን የቪንቼንዞ ኢታሊያኖ ቦሎኛ ነው። ትላንትና ኢምፖሊን 3-0 አሸንፏል። አሁን የሚላን ደርቢ ደግሞ ቀጥሎ ይደረጋል። ከዛ ባሻገር በፈረንሳይም ደንኪርክ የሚባል ቡድን ከፓሪስ ሳን ዠርመን ጋር ይጫወት ነበር። 2-0 ይመራ ነበር። ይሄ ሁለተኛ ዲቪዚዮን ላይ ያለ ቡድን ነው። ትላንት ብዙ ድራማዎች ያየንበት ነው። የአትሌቲኮ ማድሪድና የሪያል ማድሪድና የሪያል ሶሲዳድ ጨዋታ ደግሞ ባለፈው ታስታውሺ እንደሆነ ባርሴሎናና በአትሌቲኮ ማድሪድ መካከል ጨዋታው ሲደረግ 4-4 ነበር ያለቀው የመጀመሪያው ግማሽ ፍጻሜ ጨዋታ። ይሄኛውም በጣም ድራማዊ ጨዋታ ነበር። እስከ 70ኛው ደቂቃ ድረስ አንድ እኩል ነበር። ከዛ በኋላ ነው 6 ጎል የተቆጠረው ማለት ነው። በጣም አስገራሚ ነበር ይሄኛውም። ያው እንግዲህ ይሄኛውን ጨዋታ በኋላ ላይ እናነሳዋለን። ስለዚህ ሌሎችም ብዙ ትኩረት የሚስቡ ጨዋታዎች ነበሩ ለማለት ነው። ግን ከአርሰናል ለመጀመር ትላንትና አርሰናል ፉልሃምን እንግዲህ 2-1 አሸንፏል። የፉልሃም ጎል በተጨማሪ ሰዓት የተቆጠረ ጎል ነው። ነገር ግን በውጤት በኩል ካየ ነው የአርሰናልን በዚህ ውድድር ዘመን ሁለተኛ ሆኖ ለመጨረስ ያለ ድል ያሰፋ ነው። ከቻምፒየንስ ሊግ ስፍራ አንጻር በፊትም ብዙ ስጋት የነበረ አይመስለኝም። ሚኬል አርቴታም ባለፈው ከቼልሲ ጋር ከነበረው ስብስብ የብዙ ተጫዋቾች ለውጥ አላደረግም። ቡካዮ ሳካ መመለሱ ነው ትልቁ ዜና የነበረው። ከጨዋታው አስቀድሞ አሰልጣኙ በዚህ ስብስብ ውስጥ እንደሚካተት ተናግሮ ስለነበር ጨዋታውን ባይጀምርም ለጥቂት ደቂቃዎች ውስጥ ሜዳ ውስጥ እንደምናየው የታወቀ ነበር። ግን አንድ ብቻ ለውጥ ነው ያደረገው። ባለፈው ቼልሲን በፕሪሚየር ሊግ ከኢንተርናሽናል ጨዋታዎች አስቀድሞ በነበረው የመጨረሻ መርሃ ግብር ከተጠቀመበት 11 ለኤታን ዋኔሪ የመሰለፍ ዕድል ሰጥቶ ሊያንድሮ ትሮሳርን ነው ተጠባባቂ ወንበር አድርጎ የጀመረው። ኮንስኮንሻል ጨዋታ አይደለም። በዚህ ውድድር ዘመን አርሰናል ሊያሳካ በሚችለው ነገር ላይ ብዙ ትርጉም የሚያመጣ አይመስለኝም። ከሞላ ጎደል እንደው ቢከፋ ቶፕ 3 ውስጥ መጨረሱ አይቀርም። በጣም ቢከፋ ከዚህ በኋላ የውጤት መንሸራተት እንኳን ቢገጥመው ከ1 እስከ 3 ባለው ስፍራ ውስጥ ያጠናቀቃል። ግን ለሁለተኝነት ያለው እድል በጣም ሰፊ ነው። ለፕሪሚየር ሊግ ያለው ተስፋ ያው ብዙ ጊዜ እንዳነሳ ነው በጣም ጠባብ ነው። በጣም ጠባብ ነው። አሁን እንኳን አሸንፎ ከሊቨርፑል ጋር የነጥብ ልዩነቱን አጥብበዋል ብለን የ9 ነጥብ ርቀት አለ። ስለዚህ በጣም ሰፊ የነጥብ ማርጅን ስለሆነ የፕሪሚየር ሊጉ ጉዳይ በአርሰናልም ሰዎች በኩል ሲነገር ስትሰሚ የቀራቸው ትልቁ ተስፋ በሚቀጥለው ሳምንት የሚደረገው የቻምፒየንስ ሊግ ተስፋ ነው። ግን እንደ ሌሎቹ በርካታ ጨዋታዎች ሁሉ ዘለግ ላለ ጊዜ ያው ከሌሎቹ የፕሪሚየር ሊግ ጨዋታዎች 15 ደቂቃ ቀደም ብሎ የጀመረ ጨዋታ ነው። ከፍተኛ የኳስ ቁጥጥር መጠን፣ ከፍተኛ የሜዳ ስፍራ ብልጫ ይወስድና በሶስተኛ ሜዳ ክፍል ላይ ግን በቂ የሚኬል ሜሪኖ ጎል እስኪቆጠር ድረስ ክሊር ከት የሆነ ንጹህ የሆነ የጎል እድል የመፍጠር ችግር፣ የክሬቲቪቲ ችግር የትላንትናውም ጨዋታ ላይ ነበር። አንዳንድ ጊዜ ደግሞ እኔ ባለፈው የቼልሲም ጨዋታ ላይ ከመጀመሪያው 30 ደቂቃ በኋላ ተመሳሳይ አስተያየት ነበረኝ።
ቅድመ ውድድር ዘመን የዝግጅት ጨዋታ ወይም የሲዝኑ የመጨረሻ ጨዋታዎች ሽንፈትና ድል ብዙ ልዩነት በማያመጡበት ሁኔታ የሚኖር ኬርለስነስ አለ። በደንብ አንዳንዴ በቂ ትኩረት ማጣት ሊሆን ይችላል ወይ ጨዋታው በውድድር ዘመናችን አካሄድ ላይ የሚያመጣው የተለየ ልዩነት አይኖርም የሚል ስሜት የተጫዋቾቹ አእምሮ ውስጥ ስለሚኖር ይሁን እንዳልኩሽ የኳስ ቁጥጥር መጠኑ በጣም ከፍተኛ ነበር። የቴሪቶሪ ብልጫው ከፍተኛ ነበር። ስጋቶች ነበሩ፣ ፍሬትስ የሚባሉት። በተለይ ደግሞ ማርቲኔሊ አይ ቲንክ በዚህ አመት የሱ ቤስት ፐርፎርማንስ የነበረው ትላንት ማታ ከቲሞቴ ካስታኘ ጋር የነበሩትን እያንዳንዱን የአንድ ለአንድ ፍልሚያ ያሸንፈው ነበር። ብዙ ጊዜ እንዲያደርግ የምንፈልገውንም ነገር ትላንትና ሲያደርግ ነበር በብዙ አጋጣሚዎች። ያው ለቡካዮ ሳካ የሰጠው በጣም አስደናቂ አሲስት እንደተጠበቀ ሆኖ ግን አርሰናል ቀዝቀዝ ባለበት የኳስ ቁጥጥሩን ብልጫ ያህል አደገኛ ባልነበረበት የጨዋታው የመጀመሪያው ምዕራፍ ውስጥ ከጀርባ ይሮጣል፣ ከኳስም ጋር ይሮጣል። ሁለቱንም በሚገባ ያደርጋቸውም ነበር በቅርብ ጊዜ። ይሄ ከራስ መተማመን ጋር የሚገናኝ ይሁን የአርሰናል አጠቃላይ አጫወት የሚፈጥረው ችግር ይሁን ወይ የባላጋራ ቡድኖች ወደ ኋላ ወደ ራሳቸው ሳጥን ካምፕ ማድረጋቸው ይሁን እነዛን ስፔሶች ማግኘት ስለማይችል ብቻ በአንደኛው ምክንያት ማርቲኔሊ እነዚህ ሁለት ጠንካራ ቨርቹዎች አሉት። ከጀርባ መሮጥ ይችላል፣ ከኳስ ጋር የባላጋራ ቡድን ተጫዋች ላይ የገፋ መሄድ ይችላል። ትላንትና በተደጋጋሚ ይሄንን ሲያደርግ አይተናል። ነገር ግን አርሰናል የሜሪኖ ጎል እስኪቆጠር ድረስ በቂ ንጹህ የጎል እድሎችን እየፈጠረ አልነበረም። እንዲያውም በዚህ ጊዜ ውስጥ አንድ ስቴዲየም ውስጥ የነበረው ሙቀት ተቀይሮ የገባው 60 ደቂቃ ካለፈ በኋላ ዲዛይንድ የሚመስል 25 ደቂቃ ለሱ ለመስጠት ታስቦ ከጨዋታው አስቀድሞ የታቀደበት ፕላንድ እንደሆነ ያስታውቃል። 25 ደቂቃ ሲቀረው ነው ተቀይሮ የገባው። ግን በመጀመሪያ አጋማሽ ተነስቶ ማሟሟቅ ጀምሮ ነበር እና ስቴዲየም ውስጥ የተሰማው ድምጽ ጎል የተቆጠረ አይነት ስሜት ነው የነበረው። የቡካዮ ሳካ ተነስቶ ማሟሟቅ መጀመር በጣም ኤክሳይቲንግ፣ እንዴት በዚህ ስፍራም እንደሚወደድ ግን ያሳያል። ያው ልጃቸው ነው ገና ከልጅነቱ ጀምሮ ያደገበትና እዛው ውስጥ አልፎ ስታር የሆነ ተጫዋች ነው። በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንዱ የሆነው በዛው ሲስተም አድጎ ነው። እንዲህ አይነት ተጫዋቾች ከደጋፊዎች ጋር በተለይ ልክ እንደ ሳካ ሲሆኑ ሜዳ ውስጥ ባላቸው ክህሎት፣ ትጋት፣ ጠንካራ ሰራተኝነትና ደግሞ የክለቡ ዲኤንኤን የሚወክሉ በመሆናቸው ምክንያት የተለየ መውደድ በደጋፊዎች የሚሰጣቸው ናቸው እና ሲነሳ እንዲያውም የሆነ አይነት እኛ ያላየነው ምስል የተፈጠረ ነበር ይመስል ነበር። ምክንያቱም ኖቲሰብል ነው። በቃ ገና ተነስቶ ሲያሟሙቅ የመጀመሪያ አጋማሽ የመጀመሪያዎቹ ደቂቃዎች ሜቢ 20 ደቂቃ ቢሆኑ ነው ተነስቶ ማሟሟቅ ሲጀምር። ብዙ ነገር አልነበርም። የሱ ማሟሟቅ ነው ኤክሳይቲንግ የነበረው ማለት ነው። ከዛ በኋላ ነው የሚኬል ሜሪኖ ጎል የተቆጠረው። የሚኬል ሜሪኖ አጥቂ ሆኖ መጫወት ከጀመረ በኋላ ሪከርዱ በጣም ጥሩ ነው። በ8 ጨዋታ 5ኛ ጎሉ ማለት ነው። አንድ ሌላም አሲስት ደግሞ አለው። አሁን በሙከራዎቹ መጠን ብታዩ አማካይ ሆኖ የበለጠ ይሞክር ነበር። ስለዚህ ኃላፊነቱ እንደው እንደ ክላሲክ 9 ቁጥር ክሮስ የሚያጠቃ የመጨረሻ ፓሶች ለማግኘት የሚሮጥ አይነት ተጫዋች አይደለም። የሱ እንዲያውም ወደ ጥልቅ መመለስ በማንቸስተር ዩናይትድ ጨዋታ ላይ እንዳየ ነው። አርሰናል ያንን ጨዋታ ባያሸንፍም ዴክላን ራይስ በውድድር ዘመኑ በሙሉ በባላጋራ ቡድን ሳጥን ውስጥ ብዙ ኳስ የነካበት ጨዋታ ሆነ። ምክንያቱም እሱ ቫኬት የሚያደርገው ስፔስ አለ። የአርሰናል አንደኛው 8 ቁጥር ዴክላን ራይስ ነው። የሱ የሳጥን ውስጥ ፕሬዘንስ ያስፈልጋል። ጎልም አስቆጥሯል በዛ ጨዋታ። ስለዚህ በአብዛኛው ሚናው ጎል ማስቆጠር አይደለም። ራሱም ከባለፈው ጎል ካስቆጠረበት የቼልሲ ጨዋታ በኋላ ሲናገር የኔ ኃላፊነት ወደ ጨዋታው ስገባ 9 ቁጥር ተብዬ ልጫወት እንጂ ፋሲሊቴተር የመሆን እንጂ ጎል የማስቆጠር አይደለም አለ። ለሌሎቹ ተጫዋቾች ስፔሶች የመፍጠር ኃላፊነት ነው እንጂ የግድ አይደለም። ጎል ባስቆጠር ጥሩ ነው፣ ግን የተሰጠኝ ሚና የግድ ጎል አስቆጣሪ እንደሆነ አይደለም የሚል አንድ ታክቲካል ኢንሳይት ሰጥቶ ነበር። ግን ጎሎች ደግሞ እያስቆጠረ ነው። 20 ደቂቃ ሲቀረው ነው የሌስተር ሲቲ ጨዋታ ላይ ተቀይሮ የገባው። አርሰናል ተቸግሮ ነበር። ውጤቱ 0-0 ነበር። ግን ተቀይሮ በ20 ደቂቃ ውስጥ 2 ጎል አስቆጠረ። በፔስቬ ጨዋታ ላይ ጎል አስቆጥሯል። በቼልሲ ጨዋታ ላይ ጎል አስቆጥሯል። ትላንት ጎል አስቆጥሯል። ለስፔን ባለፈው ጎል አስቆጥሯል። እና በጎል ብቻ ልንዳኘው ብንፈልግም ጥሩ ነው የጎል ቁጥሩ ማለት ነው። ግን እዚህ ላይ የኤታን ዋኔሪን ከጀርባ የተደረገ ሩጫ
እና ለሱ የሰጠውን ኳስ ማድነቅ ያስፈልጋል። ከዛ በኋላ ግን እንዳልኩት በጣም ቀዝቀዝ ያለ ጨዋታ ነው። ፉልሃም ብዙ ኢንትረስት ያለው ቡድን አይደለም። በመጀመሪያውም ጨዋታ እንዳየነው በአርሰናልን 1-1 በተለያዩበት ጨዋታ ላይ 2-3 ሙከራ ነው በአጠቃላይ በጨዋታው ላይ ያደረገው። ትልልቆቹ ቡድኖች ላይ በተለይ ከአርሰናል ጋር በተደረጉ ጨዋታዎች በጣም ኮንሰርቫቲቭ ሼፕ ይዞ የሚጫወት እና በፈጣን መልሶ ለማጥቃት የሚሞክር ነው። የጉዳቶቹን ጉዳይ አነሳለሁ፣ ግን በዚህኛው የመጀመሪያው አጋማሽ ውስጥ በሁለታው አጋማሽ ውስጥ አይ ቲንክ ሶስቱም የሳካ ሞመንቶች ናቸው መሰለኝ ስቴዲየም ውስጥ ከፍ ያለ ዴሲቤል የተመዘገበባቸው፣ የደጋፊው ድምጽ ጮክ ብሎ የተሰማባቸው። አንደኛው ቀደም እንዳልኩት ገና መጀመሪያ ሲያሟሙቅ፣ ከዛ በፊት የአርሰናል ቲም ሺት ይፋ ሲደረግ ተጠባባቂ ወንበር ላይ ያሉትም ጨዋታውን የሚጀምሩትም ተጫዋቾች ስቴዲየም ውስጥ ባለው ትልቅ ሜጋፎን በሜጋ ስፒከር ሲነገር ጮክ ብሎ የተሰማው ስም ቡካዮ ሳካ 7 ቁጥር ቤንች ላይ የነበሩ ተጫዋቾች ሲጠሩ ከጀመሩትም ተጫዋቾች በላይ እሱ ስም ነበር ጎላ ብሎ የተነሳው። ቅድም እንዳልኩት ሲያሟሙቅ ተቀይሮ ሲገባም ከሜሪኖ ጎል በላይ ሊሆን ይችላል የድምፁ መጠን። አንድ ሰው ምን አለ፣ ለመጨረሻ ጊዜ ለአንድ ቅጽበት ኤምሬትስ እንደዚህ አይነት ድምጽ ያሰማው ባለፈው የውድድር ዘመን መጀመሪያ አርሰናል ማንቸስተር ዩናይትድን በተጨማሪ ሰዓት በዴክላን ራይስ ጎል አማካይነት የሱ ጎል ብቻ አልነበረም፣ ከዛ ጄሱስ ሌላ ጎል አስቆጥሯል። ግን ያቺ ሁለተኛ ጎል ስትቆጠር ስቴዲየም ውስጥ ከዛ በኋላ ነው ከፍተኛ ድምጽ የሰማሁት አለ። ጎል አይደለም እንግዲህ አንተ ተጫዋች ተቀይሮ መግባት ነው። ምን ያህል በአርሰናል ደጋፊ እንደተናፈቀ ያሳያል። ደግሞ እንደዚህ ከሜዳ ርቆ የሚያውቅ አይደለም። አንዱ የቡካዮ ሳካ ትልቁ እድል በለው ችሎታ አለመጎዳት። ሚኬል አርቴታ የአርሰናል አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ ላለፉት 5 ዓመት ከምናምን ወራት የእሱን ያህል ብዙ ጨዋታ የተጫወተ ተጫዋች የለም። የእሱን ያህል ብዙ ጎል ያስቆጠረ፣ የእሱን ያህል ብዙ የመጨረሻ ኳስ ያቀበለ የለም። በእርግጥ ግን ደግሞ የእሱን ያህል አቬይለብል የሆነ ተጫዋች የለም። ስለዚህ ለእሱም ለአርሰናል ደጋፊዎችም ይሄ ያልተለመደ ቀጠና ነው። መጎዳት የለመደ ተጫዋች አይደለም። ለምሳሌ ጄሱስ ብዙ ጊዜ ሲጎዳ ሲመጣ ሲሄድ እናያለን። ሌሎች ተጫዋቾች የጉዳት ታሪክ ያላቸው ተጫዋቾች አሉ። ለሱ አደገኛ አዲስ ቀጠና ነው። ስለዚህ ያም ኤክሳይትመንት አለ። ደግሞ በጥሩ ጊዜ ነው እየመጣ ያለው አርሰናል እሱን አጥብቆ በሚፈልግበት ጊዜ የቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ጨዋታ ሊደረግ ሳምንት ሲቀረው ካሁን ጀምሮ ከቆጠርን 6 ቀን ሲቀረው ነው ተመልሶ የመጣው። ከዚህ የተሻለ ደግሞ ጥሩ ስቶሪ ልትጽፍ ያትችል። ተቀይሮ ገባ፣ 7 ደቂቃ ብቻ ነው ያስፈለገው ጎል ለማስቆጠር። ድንቅ ኳስ ነው። መጀመሪያ ማርቲኔሊ ኳሱን 2 የፉላም ተጫዋቾችን ካለፈ በኋላ ነው ለሜሪኖ የሰጠው። ግን ለሜሪኖ ሰጠውና አንዱ ትላንት ያደነኩት ነገር ይሄ ኦፍ ዘ ቦል ሩጫው፣ ስፔሶች ለማጥቃት መሞከሩ ነው። ወደ ሳጥን ነው የገባው። ሜሪኖ በተለምዶ ማርቲኔሊ እንዲገኝ በምንጠብቅበት የግራ ክንፍ ቦታ ነበር። ኳሱን ሲያሻገረው በቄንጥ ነው ፍሊክ ያደረገው። ስለዚህ ሳካ የተገኘበት ቦታ ላይ የሚገኝ ሰው ሁሉ ሊያስቆጥረው የሚችል አይነት ጎል ትክክለኛው ስፍራ ላይ ነበር። ሳካ ግን ውብ ነው። ለእንደዚህ አይነት ረጅም ጊዜ 4 ወር ከሜዳ ቆይቶ ርቆ ለመጣ ተጫዋች ከዚህ የተሻለ መመለሻ አትፈልጊም። በጣም በአማረ መንገድ ነው የተመለሰው። ለሱም ምን ማለት እንደሆነ ማየት ይቻላል። ከዛ በኋላ ሄዶ ከቡድን ጓደኞቹ ጋር ደስታውን ገለጸ። ግን በሪከቨሪው ጊዜ አብረውት እንዲያገግም ያገዙትን ፊዚዮዎች ለማመስገን ወደ አርሰናል የቴክኒክ ስፍራ ሄዶ ከነሱ ጋር ነው ደስታውን ሴሌብሬት ያደረገው። እንዲያው ሚኬል አርቴታ ምን አይነት ሰው እንደሆነ የሚያሳይ ነው። ጎል በማስቆጠር ዩፎሪያ ውስጥ አልረሳውም። የስፖርት ሳይንስ ሰዎችን፣ ፊዚዮዎችን፣ ሌሎች የስታፍ አባላትን መጥቶ ስላደረጉለት ነገር አመስግኗል። ቡካዮ ማለት አዘ ካራክተር ልክ እንደዚህ አይነት ሰው ነው። ለዚህ ነው በሁሉም ሰው የሚወደደው ብሎ ያንን የደስታ አገላለጹንም እንደዚሁ አድንቋል። ስለዚህ ትልቁ ፕላስ ለአርሰናል የቡካዮ ሳካ መመለስ፣ በዚህ ጊዜ መመለስ ነው። የሚያስገርም ሁኔታ ቡካዮ ሳካ አርሰናል ውስጥ ከመጎዳቱ አስቀድሞ ባለፈው እንዳነሳሁት በአርሰናልና በሊቨርፑል መካከል የነበረው የነጥብ ልዩነት 3 ብቻ ነበር። 3 ብቻ ነበር። አሁን 12 ነበር ትላንትና ጨዋታው ከመደረጉ አስቀድሞ በኩል የጨዋታ ቁጥር፣ ወይም ሊቨርፑል ዛሬ ካሸነፈ እንደገና 12 ይሆናል ማለት ነው። አጋጣሚ አይደለም ይሄ። አርሰናል ሌሎች ችግሮች አሉበት። ሜቢ ቡካዮ ሳካም ባይጎዳ ኖሮ ሊቀጥሉ የሚችሉ አንዳንድ ችግሮች አሉበት። ግን ሳካ ትልቅ ልዩነት ነው። ይሄ በሚገባ ያብራራዋል።
ተጎርቶ 4 ወር ከሜዳ ርቆ ምሳ አሁንም ድረስ የአርሰናል የዚህ ውድድር ዘመን ከፍተኛ ጎል አስቆጣሪ ነው። 4 ወር ከሜዳ ርቆም የአርሰናል ከፍተኛ ጎል አስቆጣሪ ነው። ያን ያህል ወሳኝ ተጫዋች ነው። እሱ ከመጎዳቱ በፊት በዛ የሴልኸርስት ፓርክ የክሪስታል ፓላስ ጨዋታ አርሰናል በ16 ጨዋታ 34 ጎል አስቆጥሮ ነበር ማለት በየጨዋታው ከ2 ጎል በላይ ጎል ያስቆጥር ነበር ማለት ነው። ይሄ በቂ ነው። ይሄኛው የጎል ቁጥር በ16 ጨዋታ 34 ጎል በዋንጫ ፍክክር ውስጥ ብዙ ለመግፋት በጣም በቂ ነው። ድክመቶች እንደነበረው አውቃለሁ፣ እሱም እያለ ጭምር የክሬቲቪቲ ችግር። ይሄ የፉልሃም የመጀመሪያው ጨዋታ በክራቨን ኮቴጅ ሲደረግ ነበር። እሱም እያለ የነበሩ ችግሮች አሉ። ሁሉም የተጎዱ ተጫዋቾች የነበሩ ችግሮች አሉ። ግን ከፋ በጣም ከዛ ቀጥሎ በመጡት 13 የፕሪሚየር ሊግ ጨዋታዎች አርሰናል 19 ጎል ያስቆጠረው ወይም በየጨዋታው 1.5 ጎል ወይም በየሁለት ጨዋታው በአንድ ያነሰ ጎል ያስቆጠር ነበር ማለት ነው። አሁን በፕሪሚየር ሊግ በጣምራ ሁለተኛ ከፍተኛ ጎል አስቆጣሪ ነው። 4 ወር ከሜዳ ከራቀ በኋላ በጣምራ ሁለተኛው ከፍተኛ ጎል አስቆጣሪ ነው። አርሰናል በየጨዋታው የሚያገኘው የነጥብ መጠንም ከ2.1 ወደ 1.9 ዝቅ ብሏል። በብዙ ቁጥሮች ይህንን ማየት ይቻላል። አርሰናል በየጨዋታው የሚፈጥራቸው የጎል እድሎች፣ አርሰናል በየጨዋታው የሚያስቆጥራቸው የማዕዘን ምት ጎሎች፣ አሁን ባለፈው ሜሪኖ ጎል እስኪያስቆጥር ድረስ አርሰናል ለበርካታ ጨዋታዎች በቀጥታ ከማዕዘን ምት ጎል አላስቆጠረም ነበር። ቶተንሃም ላይ ዶሚኒክ ሶላንኪ ራሱ ላይ ጎል ካስቆጠረ በኋላ ከሳካ መምጣትና መሄድ ጋር በጣም የተለየ ቡድን ነው አርሰናል። ትልቅ ተጫዋች ነው፣ በጣም ትልቅ ተጫዋች ነው። ስለዚህ የእሱ መመለስ ምን ያህል ለሪያል ማድሪድ ጨዋታ በተሟላ ፊትነስ ላይ ይገኛል፣ ደግሞ የኤቨርተኑን ጨዋታ ይጀምራል ወይስ የትላንትናው ጨዋታ ላይ 25 ደቂቃ ተጫውቷል የሚቀጥል ማለት ተጨማሪውን ሰዓት ሳንጨምር የኤቨርተን ጨዋታ ላይ ሜቢ ሁለተኛው አጋማሽ ይጫወታል ወይስ ያስጀምረዋል? ከሰርጀሪ ነው የመጣው፣ ሰርጀሪ አድርጎ አያውቅም። አዲስ ቀጠና ነው እንዳነሳሁት፣ ግን በጣም አስፈላጊ ተጫዋች ነው። የእሱ አለመኖር በዚህ ሲዝን አርሰናል ከ29 ከ30 ጨዋታ በኋላ የተገኘበትን ሁኔታ ወስኖታል። ሁለተኛ ነው፣ ኦኬ ሁለተኛ ነው፣ ያኔም ሁለተኛ ነበር፣ አሁን ሁለተኛ ነው። ግን ከመሪው ጋር ያለው ማርጅን በጣም ሰፍቷል በእሱ አለመኖር ምክንያት። ለዚህ ነው እንደዛ የሚወደደው። የተጫዋች አለመኖር የሆነ ትልቅ ነገር የሚያጎድል ከሆነ ያጣሽበትን መጠን ያብራራዋል። እና ትላንትና ሲመለስ ደግሞ ከጎል ጋር ተመለሰ። አንዱ ትልቁ ችግር የአርሰናል ኤፊሽንሲም ነው። በአንዳንድ በጣም ወሳኝ ጨዋታዎች ላይ ልክ እዛ ቦታ ላይ መገኘት አንድ ክህሎት ነው። የሳካ አንደኛው በየጊዜው እያሻሻለ የመጣው እና በየሲዝኑ ከ20 በላይ ጎል አስቆጣሪ ሆኖ ሁሉም እነዛ ጠቅልሎ የሚያስቆጠራቸው አስደናቂ ጎሎችን ስለሚያስቆጠር ብቻ ሳይሆን በሩቁ ማዕዘን ላይ በትክክለኛው ስፍራ መገኘትም ስለሚችል ነው። አጨራረሱን አይተን ቅድም እንዳልኩት ሜቢ እዛ ቦታ ላይ የተገኘ ማንም ተጫዋች ያስቆጥረዋል አልኩት። ከባዱ ስራ እዛ ቦታ ላይ መገኘት፣ ያንን ክሮስ አንቲሲፔት ማድረግ መቻል። ሲያልቅም አይተሹ እንደሆነ ተንበርክኮ ነው ያመሰገነው። እንዴት ሚስ አድርጎት እንደነበር ይሄንን ፉትቦልን ሚስ አድርጎ እንደነበር ያሳያል። ይሄ ነው ትልቁ ኤክሳይቲንግ ዜና። መመለሱ ብቻ ሳይሆን በእንደዚህ መንገድ መመለሱ። ግን መጥፎ ዜናዎች ደግሞ አሉት። አርቴታ ከጨዋታው በኋላ ጥሩ ነገር አለ። አሁን አመቱን ሙሉ ስላሳለፍን በእንደዚህ አይነት ሁኔታ ለኔም ስታፍ አዲስ አይደለም ማለት ነው። እንዲህ አይነት ችግር ሲመጣ እንዴት አዳፕት ማድረግ እንዳለብን ተምረናል፣ የሆነ ልምድ ሰጥቶናል። ግን 4 ተከላካይ አጣን። ዛሬ ቲምበርና ጋብርኤልን፣ ለጣሊያን ሲጫወት ካላፊዮሪን፣ ደግሞ ቤን ዋይትን፣ 4ቱም አልነበሩ። ጥሩ ነገሩ 4 ተከላካዮች ይቀሩናል። አሁን ችግር የለውም ማለት ይሄ አርሰናልን ሲዝን ያብራራዋል። የአርሰናል ሲዝን የጉዳት ሲዝን ነው። የተለየው ነገር ከፊት የነበረው ዲፓርትመንት ላይ ብቻ የማጥቃት ተጫዋቾችን አንዱንም የማጥቃት ተጫዋች ሳያስተርፍ ጉዳት አግኝቷቸዋል በዚህ የውድድር ዘመን እና ዘለግ ላለ ጊዜ ከሜዳ የሚያርቅ ወራት፣ አንዳንዶቹን ሲዝኑን በሙሉ ከሜዳ የሚያርቅ ጉዳት በአንድ ዲፓርትመንት አጋጥሞታል። አሁን ደግሞ ተገላቢጦሽ ሆነና በእርግጥ የአንዳንዶቹ ተጫዋቾች የጉዳት መጠን ምን ያህል ነው የሚለውን ማወቅ ቢያስፈልገንም ግን ሜዳ ውስጥ ሁለቱም ተጎድተው ነው የወጡት እና ምን አለ እንደው አርሰናል ውስጥ ካሉ ተጫዋቾች መካከል እንውጣ ብለው የሚጠይቁ የመጨረሻ 2 ተጫዋቾች ካሉ የማይፈልጉ ማለት ነው ሁለቱ ናቸው አለ ቲምበርና ጋብርኤል። ስለዚህ እነሱ ቀይሩን ካሉ ችግሩ ቀላል አይደለም ማለት ነው የሚል አስተያየት ሰጠ። የበለጠ እንግዲህ በሁለቱም ተጫዋቾች እንግዲህ የዛሬ የኤምአርአይ ምርመራ ምናምን ይደረግላቸዋል። ስለዚህ የጉዳታቸው መጠን ምን ያህል ነው፣ የማድሪዱ ጨዋታ ላይ ይደርሳሉ አይደርሱም፣
ካልደረሱስ ለምን ያህል ጊዜ ነው ለመልስ ጨዋታ ከአንድ ሳምንት በኋላ ለሚደረገው ጨዋታ ይደርሳሉ ወይ የሚሉት ጥያቄዎች መልስ ያገኛሉ። ግን ትላንትና ከጨዋታው በኋላ ዴክላን ራይስ እንዳለው የአርሰናል የዚህ የውድድር ዘመን ቤስቱ ተጫዋች ነው የተጎዳው በፐርፎርማንስ ጋብርኤል ማጋሌሽ የመጀመሪያ አጋማሽ ላይ ነው የተጎዳው። ሃምስትሪንግ ነው፣ ክላሲክ ሃምስትሪንግ ነው። ምክንያቱም ስፕሪንት የሚያደርግን ተጫዋች እንደ የፉልሃሙን ባለ ትልቁ ጡንቻው ተጫዋች ትራኦሬ አዳማ ትራኦሬን በፍጥነት ሲለካካ ነው ከዛ በኋላ የተጎዳው እና ስፕሪንት ሲደረግ ብዙ ጊዜ ተጫዋቾች እዚህ ጋር የእግር ጡንቻቸውን ይዘው ምልክት ሲያሳዩ የሕክምና ባለሙያዎችን ባንሆን ከልማድ የምናውቀው የጉዳት አይነት ነው። የሃምስትሪንግ ጉዳት ነው። 15ኛው ደቂቃ ላይ ነው ተቀይሮ የወጣውና ያኩብ ኪቪዮር ተቀይሮ የገባው። አሁን ይሄ ተጫዋች ለሪያል ማድሪድ ጨዋታ ማይደርስ ከሆነ ዴክላን ራይስ ብቻ ሳይሆን አብዛኛው የአርሰናል ደጋፊ የሚስማማበት ይመስለኛል። የዚህ የውድድር ዘመን የአርሰናል 8 ወራት ቤስቱ ተጫዋች እሱ ነው። ኮንሲስተንቱ ተጫዋች እሱ ነው። ብቃቱ ሳይዋዥቅ ከነሐሴ እስከ አሁን እስከ ግንቦት እስከ መጋቢት መጨረሻ እስከ ኤፕሪል መጀመሪያ በእነሱ ያለ ተጫዋች እሱ ነው። የውድድር ዘመኑ ሲያበቃም የአርሰናል የዓመቱ ኮከብ ተጫዋች ተብሎ መመረጡ የሚቀር አይመስለኝም። ግን እሱ ጎዳ ከሆነ ትላንትና ሪያል ማድሪድ 2 የቆሙ ኳስ ጎሎች አስቆጥሯል በኦሬሊዮን ሹዋሜኒ እና በኋላ ደግሞ በቶኒ ሩዲገር አማካይነት። እሱ ሲኖር የአርሰናል የቆመ ኳስ መከላከል በጣም ከፍ ይላል። ዶሚናንት የመሀል ተከላካይ ነው። በሌላ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ደግሞ ለአርሰናል ከፈረመበት ጊዜ ጀምሮ የእሱን ያህል ብዙ ጎል ያስቆጠረ ተከላካይ የለም። ለአርሰናል በሁለቱም ሳጥን ልዩነት የሚፈጥር በመከላከል የቆመ ኳስም በማጥቃት የቆመ ኳስም። ግን እሱ ብቻ አይደለም። አሁን በፊት ምን ይባል ነበር? እንደው እንደ ጀብደኛ በድጋፊ እንደሚወደድ ሴንተር ሀፍ ምናምን ይታይ ነበር። አሁን አይ ቲንክ በዚህ አመት በተለይ በዚህ አመት አይ ቲንክ ባለፈው አመት ልክ እንደዛ ነበር። ከዓለም ምርጥ ተከላካዮች መካከል አንደኛው ነው። በአንዳች ምክንያት ለሳሊባ የበለጠ ክሬዲት ይሰጣል፣ የበለጠ ካልም ስለሆነ። ራሱ ሳሊባ በቅርብ ጊዜ እንደ ከዓለም ምርጥ ተከላካዮች መካከል ቨርጂል ቫን ዳይክን እሱን አይ ቲንክ ሩዲገርን ጠቅሷል። በዛ ምድብ የሚጠቀስ ተጫዋች ይመስለኛል። አርሰናል ሲያጣ የቡድኑን የዚህን የውድድር ዘመን የአመቱን ምርጡን ተጫዋችና በስፍራው ደግሞ በአውሮፓ ብዙ በላጮች የሌሉትን ተጫዋች ነው የሚያጣው። የሚያጣው ከሆነ አላውቅም ምን ያህል ጊዜ ከሜዳ እንደሚርቅ። ምክንያቱም ከመጣበት ጊዜ ጀምሮ በጉዳት ከሜዳ ርቆ አያውቅም። አይርቅም ከሜዳ በጣም በተወሰነ ጊዜ ብቻ ነው በጉዳት ከሜዳ የሚርቀው። 12 ጨዋታ መሰለኝ በ5 አመት ውስጥ ያለፈው። ሁሌ አቬይለብል የሆነ ተጫዋች ነው። ግን በቆመ ኳስ ብቻ አይደለም። ከሪያል ማድሪድ አደገኛ የክንፍ ማጥቃቶች መካከል አንደኛው በሪያል ማድሪድ ቀኝ በኩል የሚጫወተው ሮድሪጎ ያለበት የሜዳ ክፍል ነው። አርሰናል አልፎ አልፎ እንደ ቲምበር አይነቱን ተጫዋች አልፎ አልፎ ሲጠቀም ቶሚያሱን ሲያሰልፍ ካልሆነ በስተቀር በግራ በኩል የሚጫወቱት ተከላካዮች ኢንቨርት ያደርጋሉ። ኢቭን ቲምበርም ኢንቨርት ያደርግ ነበር። የውድድር ዘመን የመጀመሪያዎቹ ሳምንታት ላይ ግራ ተከላካይ ሆኖ ነበር የተጫወተው። ስለዚህ ያንን ቦታ የመከላከል ተጨማሪ ኃላፊነት አለበት። አንዳንድ ጊዜ የሁለት ተጫዋች ቦታን እንደመሸፈን አይነት ይሆናል። ምክንያቱም ወደ ግራ ያለውንም ስፔስ እየወጣ እንዲከላከል ይገደዳል። ሮድሪጎ ያለበትን ስፔስ እንደማለት ነው። የሚያጡት ከሆነ እጦቱ ቀላል አይደለም፣ ከባድ እጦት ነው የሚሆነው። ሁለተኛው ዩሬን ቲምበር ነው። እኔ ምናልባት አማራጭ ስለሌለው ሊሆን ይችላል፣ ግን ፓርቴን ብዙ ጊዜ የቀኝ ተከላካይ አድርጎ ሲጠቀምበት አይተናል። የጉዳት ምልክት እንዳሳየ ለምን እንዳልወጣ አላውቅም። መጀመሪያ አካባቢ ዘለግ ያለ ሕክምና ጊዜ ነበር ያስፈልገው። በኋላ አርቴታ ሲያማክረው ስለ ጉዳቱ አልነበረም እየተነጋገሩ የነበሩት፣ ስለ ሜዳ ውስጥ አሳይመንቱ ነበር ያወራ የነበረው። ያስታውቃል የሜዳ ውስጥ መመሪያ እየሰጠው እንደነበር እና በዚህ ጊዜ አሁን እንደው ጋብርኤል ባይሰለፍ ጋብርኤልን ለመተካትም በመሀል ተከላካይነት የተሻለ አማራጭ መሆን ይችል ነበር ከሳሊባ ጋር ተጣምሮ ማለት ነው። ጋብርኤል ከሌለ ኢፍ ነው ገና ማወቅ አለብን። ግን ብዙ ጊዜ እንደዚህ አይነት ጉዳቶች ባህሪ ተጫዋቾችን በትንሹ ለ3 ሳምንት ከሜዳ የሚያርቅ ስለሆነ የተፈራው የጉዳት መጠን ይፋ ከተደረገ በመሀል ተከላካይነት ከኪቪዎርም የተሻለ ጥራት ያለው ተከላካይ ነው። ሲመጣ እኮ በአያክስ የመሀል ተከላካይ ሆኖ ይጫወት የነበር ተጫዋች ነው እና ቲምበር አላቅም አሁን አይሰለፍም እያልኩ አይደለም፣ ግን
አርሰናል አፎርድ አያደርግም ሌላ ተከላካይ ማጣትና ምልክት ሲያሳይ ማስወጣት የሚችልበት እድል ነበረው። አልወጣም። በኋላ ሁለታዊ አጋማሽ ላይ ግን ተጎድቶ ነው የወጣው እና የወጣበት ምክንያት ጉዳት እንደሆነ ተነግሯል። ቤን ዋይት አለመኖሩ አሰልጣኙ ያው የሕክምና ሪፖርት ይኖረዋል በእርግጠኛ የተጫዋቹም ደህና ነኝ ብሎት ሊሆን ይችላል። ያ ስለዛ ኮንቨርሴሽን ሙሉ መረጃ የለንም፣ ግን እኔ እንደገባኝ ማስወጣት ነበረበት ያንን ምልክት እንዳየ። ምክንያቱም በአንድ ለአንድ መከላከል ከቤን ዋይትም የተሻለ ነው። አሁን በዛ በኩል ቪኒሲየስ ጁኒዮር ነው የሚጫወተው። ቪኒ ትላንት 2 የሚያስደንቁ አሲስቶች ሰጥቷል። አንደኛው በትሪቬላ የሚያስደንቅ ኳስ ለኤንሪክ፣ ሁለተኛው ደግሞ ሪያል ማድሪድ ነርቨስ ሲሆን አታይ ኃይለኛ ነርቨስ ብሮክዳውን የነበረው ትላንትና 3-1 ሶሲዳድ ሲመራቸው፣ ግን የሱ አንድ አማሪ ትራኦሬን ያለፈበት ቴክኒካዊ ችሎታና በኋላ ለጁድ ቤሊንጋም የሰጠው ኳስ አስደናቂ ነው። ለምን አነሳሁት? ይህንን ተጫዋች የሚፋለም ተጫዋች ሊሆን የሚችለው ዩሬን ቲምበር ነው ከጉዳት ነጻ ከሆነ። እንደዚህ ብዙ ጊዜ አታልፊው። ቪኒ ማንንም ማለፍ ይችላል፣ ኦኬ፣ ግን ደግሞ በዚህ የውድድር ዘመን እንዳየነው በጣም ሶሊድ ነው፣ በቀላሉ የሚታለፍ ተጫዋች አይደለም። እና ሁለቱን ተጫዋች የሚያጣ ከሆነ የተፈራው የጉዳት መጠን ሳምንት ከዛ በላይ የሚያረቃቸው ከሆነ የመጀመሪያው ጨዋታ ላይ አይሰለፉም ማለት ነው። እንግዲህ ሪያል ማድሪድ ሌሎች አደገኛ ተጫዋቾች እንዳሉት ምባፔ እንዳለው ቤሊንጋም እንዳለው አስበን፣ በተለይ ግን በቀኝና በግራ በኩል የማድሪድ የክንፍ ማጥቃት የታወቀ ስለሆነ አርሰናል ሶስቱን በሚጠቀምበት ጊዜ አንድ ስታቲስቲክስ እያየሁ ነበረ። ጋብርኤልን፣ ቲምበርን፣ ሳሊባን አንድ ላይ ባሳልፈባቸው 30 ጨዋታዎች 24 ጎል ብቻ ነው የተቆጠረበት። 24 ጎል ብቻ ነው የተቆጠረበት። ሶሊድ ነው። በአውሮፓ ካሉ ምርጥ ዲፌንሲቭ ዲፓርትመንቶች መካከል አንደኛው ነው። አሁን ተመልሶ ካላፊዮሪ ይደርሳል ወይ? ለምሳሌ ካላፊዮሪ ከደረሰ ናቹራል የጋብርኤል ቦታ ላይ የሚጫወት ተጫዋች ነው። እዛ ቦታ ላይ የመጫወት እድል አላገኝም። እንደምታውቂው ሲጫወት የመስመር ተከላካይ ሆኖ ነው የሚጫወተው። የግራ መስመር ፉልባክ ሆኖ ነው የሚጫወተው። ግን ለጣሊያን ብሔራዊ ቡድን ባለፈው ዓመት ለቦሎኛም ምንም እንኳ ሁለቱም ቡድኖች በ3 ተከላካዮች ሲስተም የሚጫወቱ ቢሆንም እና በ2 የመሀል ተከላካዮችና በ3 የመሀል ተከላካዮች መጫወት ታክቲካዊ ልዩነቶች ቢኖሩትም ነገር ግን ካላፊዮሪ ሲመጣ አንደኛው ትኩረት የነበረው ጋብርኤል በአንዳች ምክንያት የማይሰለፍ ከሆነ የጋብርኤል ቦታ ላይ አስተማማኝ ተተኪ ይሆናል የሚል ነው። ይህንን እድል አላገኝም። ባለፈው ለጣሊያን ከተጫወተ በኋላ አርቴታ እና አርሰናል አንድ ልማድ አላቸው የተጫዋቾችን ጉዳት በተመለከተ ጊዜ ስፔሲፋይ ያደርጉ 4 ሳምንት 6 ሳምንት 10 ሳምንት 8 ሳምንት አይሉ ሳምንታት ነው የሚሉት። ሳምንታት ማለት ከ2 ሳምንት በላይ እንደማለት ነው። አሁን ከተጎዳ ወደ 2 ሳምንት ሆኖ መሰለኝ። አናቅም የጉዳቱን ኤክስቴንት ለሚቀጥለው ጨዋታ ይድረስ አይድረስ በጊዜ የተቀመጠ አይደለም። ተጎድቷል ለሳምንታት ወይ ለቀናት ከሜዳ ይርቃል ለሚባለው ስፔሲፋይ አያደርግም አርሰናል፣ ወይ በወር አያስቀምጥም። የሳካም ጉዳት ጊዜ እንደዚሁ ታይም ፍሬም አልተቀመጠም። ሊደርስ ይችላል፣ ሊመለስ ይችላል። እንግዲህ ይሄኛው የእነዚህን ተጫዋቾች ከጉዳት ነጻ የመሆን ጉዳይ የዛሬ የሕክምና የኤምአርአይ ስካናቸውን ምናምን ካየን በኋላ ከታየ በኋላ የሚታወቅ ነው። ግን ምን አለ እንግዲህ ማርቲኔሊን አይታችሁታል። ዛሬ ይህንን ተጫዋች 3 ወር አጥተነዋል። ቡካዮ ሳካን አይታችሁታል፣ 4 ወር አጥተነዋል። ካይ ሃቨርትዝን እና ጋብርኤል ጄሱስን ካይ ሃቨርትዝን እስካሁን ድረስ ለ4 ወር ከዚህ በኋላ ደግሞ ስለማይሰለፍ ለሲዝኑ በሙሉ አጥተነዋል። ጋቢ ጄሱስ ሲዝኑን በሙሉ የለም እና አይገርማችሁም ወይ ሁለተኛ መሆናችን እዚህ ስፍራ ላይ ከነዚህ አይነት ቁልፍ ተጫዋቾች መጎዳት በኋላ አሁን ያለንበት ስፍራ መገኘታችን ራሱ ያስገርም ነው አለ። ያኩብ ኪቪዮርን በተመለከተ ግን ትላንትና እኔ አሁን ያኩብ ኪቪዮር የአርሰናል ደጋፊዎች ማይተማመኑበት ተጫዋች እንደሆነ አውቃለሁ። ትክክልም ነው፣ ምክንያቱም ብዙ ጥሩ ምልክቶች አላሳየም ሲሰለፍ። ባለፈው ዓመት የመጨረሻዎቹ የውድድር ዘመን ወቅቶች ላይ የግራ መስመር ተከላካይ ሆኖ ሲጫወት የእርሱን አርሰናል ምርጡ ጊዜ የነበረው ያኔ ነው። ግን ብዙ ጊዜ ምን ያለው መሰለሽ ሲሰለፍ የቀኝ የመሀል ተከላካይ ሆኖ ነው የሚሰለፈው። የመሀል ተከላካይ ሆኖ ወደ ቀኝ የሚያደለው ግን የግራግር ተጫዋች በፍጹም አይመቸውም። እንደውም ለቀኝ እግር ተጫዋች ወደ ግራግር መምጣት የበለጠ ጥሩ፣ ወደ ግራ የመሀል ተከላካይ ቦታ መምጣት ጥሩ። ምክንያቱም የቀኝ እግር ተጫዋች የበለጠ የግራ እግሩን ይጠቀማል ይባላል። የግራ እግር ተጫዋች የቀኝ እግሩን ከሚጠቀምበት ይልቅ ስለዚህ ብዙ ላይ ከብደው ይችላል። ለምሳሌ ሳሊባ በፈረንሳይ ሲጫወት ወይ በማርሴይ ወይ በኒስም ሲጫወት በውሰት አስታውሳለሁ። እዛ ቦታ ላይ የተጫወተው በእርግጥ ሁሌ ያስቸግረዋል እላለሁ ለቦዲ ፖዚሽን፣ ለታክል፣ ለፓሲንግ። ግን ኪቪዮር ደግሞ የግራ እግር ተጫዋች ነውና ዘለግ ላለ ጊዜ እዛ ቦታ ላይ ሲጫወት ስላላየ ነው
አስቴት መስጠት አይቻልም። በሱ ፌቨራይት ቦታ አልተጫወተም። ቤዚክሊ የሮቴሽን ተጫዋች ነው። የአርሰናል መደበኛ ቤንች ነው። ሲሰለፍም የግራ መስመር የመሀል ተከላካይ ነው። የግራ መስመር ተከላካይ ቦታ ላይ ነው የተጫወተው። ስለዚህ አንዳንድ ተጫዋቾችን በተመለከተ ማታቂያቸው ነገሮች አሉ። የሚስማማቸው ቦታ ላይ ዘለግ ላለ ጊዜ ተከታታይ ጨዋታ ካልተጫወቱ በስተቀር አሁን የጋብርኤል ጉዳት ሳምንታትን ከሜዳ የሚያደርገው እንደሚፈራው ከሆነ ይህ ተጫዋች ያንን እድል ያገኛል ማለት ነው። ግን ከፈታኝ ጨዋታዎች ነው የሚጀምረው። አሁን በሳምንቱ መጨረሻ ኤቨርተንን በጉዲሰን፣ ከዛ በኋላ ሪያል ማድሪድ፣ ከዛ በኋላ ብሬንፎርድ፣ ከዛ በኋላ እንደገና ሪያል ማድሪድ። አስቸጋሪ ጨዋታዎች ናቸው። ሁሉም አስቸጋሪ ጨዋታዎች ናቸው። ሁሉም ቡድኖች በጣም ጥሩ ጥሩ የማጥቃት ተጫዋቾች አሏቸው። ስለዚህ የተደበላለቀ ምሽት ነው። የሳካ መመለስ እና ጎል ማስቆጠር፣ የማርቲኔሊ በጣም ጥሩ መጫወት፣ የሜሪኖ ጎል ማስቆጠር፣ እነዚህ በጣም ፖዚቲቮች ናቸው። የዋኔሪን ፓስ ማድረግ እንደዚህ። የጉዳቶቹ ነገር ደግሞ እሱ ደግሞ በጣም መጥፎ ዜና ነው። በዚህ አመት እድለኛ አይደለም ሚኬል አርቴታ በተለይ በቡድን ውስጥ አይ ቲንክ ከሁሉም ከቶፕ ቡድኖች አሁን ቶፕ 10 ውስጥ ካሉት ቡድኖች በሙሉ የአርሰናልን ያህል ብዙ ተጫዋች የተጎዳበት ቲም የለም። አሁን ቴብሉ ላይ ቶፕ 10 ካሉት ቡድኖች እና ተጨማሪ ደግሞ እንደዚህ አይነት ጉዳቶች ተሰምተዋል። መጥፎ ዜና እሱ ነው እንግዲህ በተለይ ጋብርኤል በጣም ወሳኝ ተከላካይ ስለሆነ እሱ ወደ አርሰናል ከመጣበት ጊዜ ጀምሮ 159 ጨዋታዎች ነው አርሰናል ያደረገው። 63.5% ያሸንፋል። እሱ 22 ጨዋታዎች ላይ አልተሰለፈም። የአርሰናል የማሸነፍ ሬሾ ወደ 40% ይወርዳል። እንደዚህ አይነት ትልቅ ስዊንግ የሚፈጥር አይነት ትልቅ ተጫዋች ነው። እሱ ነው ማለት የሚቻለው እንግዲህ። ከዛ በስተቀር በጎ ነገሮች ግን አሉት። የሳካ መምጣት የአርሰናልን ስፒድ ይጨምረዋል። የአርሰናልን የሊንክ አጫዋት ይጨምረዋል። የአርሰናልን መፈራት ይጨምረዋል። ፊር ፋክተር ይጨምረዋል። ትላንትና የአርሰናል የቀኝና የግራ ክንፍ ተጫዋቾች ጥሩ ተጫወቱ ስለ ሪያል ማድሪድ ማሰብ ያስፈልጋል። ትላንትና ሪያል ማድሪድ ካማቪንጋና ቫልቬርዴን የተጠቀሙ ሁለት አማካዮችን ተከላካዮች አድርገው ሁለቱም ጥሩ አልነበሩም። ትላንትና በሁለቱም በኩል ግን ኦኬ ሴዛ ጋርሲያ ወይም ሜንዲ ሉካስ ቫስኬዝ የሚጫወት ሪያል ማድሪድ የክንፍ መከላከል ከፍተኛ ድክመት አለበት። በብዙ ጨዋታዎች ላይ የታየ ነው። ጉዳዩ የብቃት ጉዳይ ብቻ እንዳልሆነ የሳይኮሎጂካል ፋክተር ምን እንዳለው አውቃለሁ። ቻምፒየንስ ሊግ የፐርፎርማንስ ጉዳይ ብቻ አይደለም። ግን ይሄ የአርሰናል ቡድን ማድሪድን መጉዳት የሚችልባቸው መሳሪያዎች አሉ። ትላንትና የተመለሱት ተጫዋቾች ማርቲኔሊ ትንሽ ቆይቷል ከተመለሰ፣ ግን ሳካም ተመልሷል። ከማድሪድ ትላንትናም ካየናቸው የሌጋኘስ ጨዋታ ላይም ካየ ነው በዚህ ውድድር ዘመን በብዙ ጨዋታዎች ላይ ካየ ነው የሪያል ማድሪድ የመስመር መከላከል ድክመት ጋር ካወዳደር ነው ጥሩ ዜና ነው። ምክንያቱም ስፔሶች ያገኛሉ። ማድሪድ ስፔስ በደንብ በሚሰጥ ቡድን ነው። የማድሪድ አደገኛ ተጫዋቾችን የማጥቃት ተጫዋቾችን ከአርሰናል የተጎዱ ተጫዋቾች ጋር አሰናስለን ለማንሳት እንደሞከር ነው ማድሪድ በተሟላ ሁኔታ እንኳን ሁሉም ተጫዋች አቬለብል እንኳ ቢሆን ትላንትና ያቺን ቃል ደግመዋታል። ባላንስ ሲሉ ነበር አንቼሎቲ። ትላንትና ሶሲዳድ 4 ጎል ቤርናቢዮ ላይ ካስቆጠረ በላሊጋ ሚድ ቴብል ላይ ያለ ቡድን አርሰናልም ሊያስቆጠር ይችላል። ያንን አይነት ፖዚቲቪቲ ይሰጣል የነዚህ ተጫዋቾች መመለስ። ስለዚህ ነው ቅይጥ ምሽት ነው፣ የተደበላለቀ ምሽት ነው የምለው እና ውጤቱ ያን ያህል ኮንሲኩዌንሻል አይደለም። ምንም ብዙ የሚለውጠው ነገር ያለ አይመስለኝም የአርሰናልን ሲዝን በተመለከተ። ነገር ግን ጉዳቶቹ አሳሳቢ ናቸው። ከጉዳት የተመለሰው ደግሞ ተጫዋች ተስፋ እንዲኖራቸው የሚያደርግ አሁን እንግዲህ አርሰናል ተጫዋቾች ኢንተርናሽናል ብሬክ እኮ ጥሩ ነበር ለአርሰናል አይደል? ከሞላ ጎደል ከካላፊዮሪ በስተቀር የሚያሰጋ የተጫዋች ጉዳት አልነበረም። የሚፈራው በዚህ ጊዜ በተለይ ማርች ሲመጣ ከማርች ኢንተርናሽናል ብሬክ በኋላ ያለው የውድድር ዘመን የመጨረሻ 1/3 የውድድር ዘመኑ ጊዜ ነው። በዚህ ጊዜ ተጫዋችን ማጣት አትፈልግም በሲዝኑ ፋይናል ስፕሪንት ላይ እና አሰልጣኞች በጣም ይጠሉታል ይሄን የማርች ኢንተርናሽናል ብሬክ። አሁን አንደኛው የቬንገር ፕሮፖዛል እኮ ይሄንን የማርች የሚደረገውን ኢንተርናሽናል ብሬክ ኦክቶበር ላይ የሚደረገውን ኢንተርናሽናል ብሬክ ማስቀረት ነው እና እነሱን ሰብስቦ ሲዝኑ መጨረሻ ላይ ማድረግ። ምክንያቱም ተጫዋቾች በጉዳት ያጡብናል ብለው አንዳንድ ክለቦች ተጫዋቾች ላለመልቀቅ አያመነቱም። ተጫዋቾችም ሲዝኑ መጨረሻ ላይ አሁን በጎዳ ሲዝኑ ዋናው ጊዜ ላይ ቻምፒየንስ ሊግ የሚደረግበት የሊጎች እና የካፕ ውድድሮች ፍጻሜዎች የሚደረጉበትን ጊዜ ሚስ ማድረግ ስለማይፈልጉ በሙሉ ኮሚትመንት አይጫወቱ።
ለምን አንሰበስበውም እና ማጣሪያዎቹን በሙሉ አንድ ካቴጎራይዝ አናደርገውም? በክለብ ፉትቦልና በኢንተርናሽናል ፉትቦል መካከል ምንድነው እሳቸው የሚሉት ግልጽ ልዩነት ክሊር ሴፓሬሽን ያስፈልጋል የሚል ሀሳብ ነበራቸው። እሳቸውም እንዳሰልጣኝ ያንን ተርም እኮ ያመጡት እሳቸው ናቸው። የፊፋ ቫይረስ የሚባለው ተርም የእሳቸው ተርም ነው እና ያንን አልፎት ነበር ከሞላ ጎደል። ግን ሲዝኑ ሲጀምር ነው የኢንተርናሽናል ብሬክ በኋላ ደግሞ ጨዋታ ሲያደርግ እንዲህ አይነት ከአንድ ዲፓርትመንት መሆኑ ደግሞ የከፋ ያደርገዋል። አሁን እንግዲህ ዋይትን አንድ ጋዜጠኛ ምንድነው እንዴ ዋይት የተጎዳው አሉ። ሚግል ነገር ነው የጉልበት ግጭት ነገር ነው ምናምን አለ። ስለዚህ የዋይትንም እንትን አናቅም። ግን ዋይት ትላንት እንደተናገረው አልነበረም አለ። አመቱ ሙሉ እኮ አልነበረም ዋይት አለ እንደነበረ መቁጠር አልችልም እሱ አልነበረም አመቱ ሙሉ አለና እሱ ነው በተለይ ማይኖር ከሆነ ቢኖርም ያው ከተመለሰ በኋላ አይ ቲንክ በድምር 2 ሰዓት ነው የተጫወተው በደቂቃዎቹ በተደማመረው 2 ጨዋታ ማይሞላም አንድ ላይ 9 ጨዋታ ብቻ ነበር እኮ ያደረገው እስኪጎዳ ድረስ ሲዝኑን በሙሉ ሁሌም በጉዳት ብዙ የሚጠቀስ ተጫዋች አልነበረም። ስለዚህ እንትን አድርጎታል። አይ ቲንክ ቲምበር ከሌለ ያው ፓርቴ ነው የሚጫወተው ፓርቴ ከቪኒ ጋር እሱ ያስፈራል።